ሙል ሂጅራ ያደረጉበትን ቀን ሁላችንም እናቀው ክስተት ነው ሙሐረም ወር ላይ ማለት ነው ኢንሻአላህ ነብዩ ሰለላሁ ዐለይሂ ወሰለም ህዝባቸውን ለ13 አመት ወህይ ከወረደላቸው በኋላ ለ40 አመት ደግሞ በስነ ምግባራቸው ወህይ ሳይወርድላቸው ወደ 53 አመት በድምር ህዝባቸውን ዳዕዋ አደረጉላቸው ሊሰሟቸው አልቻሉ በል ይሄን ቀጥተኛ መንገድ ከመከተል አልፈው እንገላቸዋለን ብለው ወሰኑ ሊገሏቸው ተሰብስበው ሹራ አድርገው አጸደቁ ያኔ ጅብሪል ወረደና ያ መሐመድ ዛሬ አንተ መሐመድ ቤትህ እንዳታደር ቁረይሾች አንተን ለመግደል እየተዘጋጁ ነው ስለዚህ ውጣ ሂጅራ ወጣላቸው ነብዩ ሰለላሁ ዐለይሂ ወሰለም يقول علماء انظر الى تملكت كيف اخذ بكل الاسباب الممكنه للبشر لسولج ميغباون سبب انديت እንዳደረሱ ነብያችን ተመልከት خطط فاحكم التخطيط بروجرامات أسمر وطت ورتب فأحسن الترتيب سرعة أسازوت أسمر وأسازوت وأعد لكل أمر عدته المناسبة ليان داندو ميقبهون سنك إزولة نبر بتأم ميقرم بروجرام نبر نبي صلى الله عليه وسلم يوطت والله بروجرامات شون أون كنا نتقى ديسكس هذا قالوا عندنا وداو بكر بيت ظهور لي قريشو بيبيتو ميقبابت موقتنيا وقت لين يمتوت አቡበክር ቤት መጡና ማንም እንዳያቸው ማለት ነው እሳቸው በዛ ሰዓት መጡ ስለማያውቁ ህዝቡ ማያውቀውን ሰዓት መጡ አቡበክር ቤት መጡና እንኳን ያ አቡበክር ሂጅራ እንደወጣ ታስጃለሁ አላቸው አቡበክር ሲዲቅ አስህበቱ ያ ረሱላህ አብሬ ጉዞ ልውጣ ይችግር ተካፋይ ልሆን አሉ ነብዩ ፈቀዱለት ሹፍ አንድ በዚህ ሰዓት መጡ ሁለተኛ ለጉዞ ኢኮኖሚ ያስፈልጋል ቁስ አካላዊ ኃይል ያስፈልጋል አቡበክር ሲዲቅ 40,000 ዲናር ያዘ ዲናር ማለት የወርቅ ሳንቲም 40,000 ዲናር ኢኮኖሚ ያስፈልጋል ዝም ብላ አይወጣም መጓጓዣ ፈረሶች ምናምኖች ያዙ አቡበክር ሲዲቅ ሁለተኛ የወጡት ሾልከው ሲወጡ ቁረይሽ እንዳያዩአቸው እኔ ነብይ ነኝ በቀለው ጣላሉ በሌሊት ነው የወጡት ሶስተኛ የሚደበቁበትን ዋሻ ቀድሞ አዘጋጅተው ነበር ጋሩ ተውር የሚባለውን ዋሻ ቀድሞ አዘጋጅተውት ነበር ሂጅራ ከመውጣታቸው በፊት በጣም የሚገርመው ደግሞ ጋሩ ተውር የሚገኘው እሳቸው መሄድ የሚፈልጉት ወደ መዲና ነው መዲና የምትገኘው በስተ ሰሜን ነው እሳቸው ግን የሄዱት ጋሩ ተውር የሚገኝ በስተ ደቡብ ነው ሱብሃንአላህ እሺ መሄድ ቁረይሽን ለማዘናጋት ነው በመዲና ነው ብለው ሲከተሉ እዚህ ቆይተው ዞሮ ለመሄድ አስበው ጋሩ ተውር ያለው በስተ ደቡብ ነው መዲና ያለችው በስተ ቀኝ ናት አምስተኛ አልይን የ20 አመቱን ወጣት አልይን ቁረይሽን ለማዘናጋት ፍራሻቸው ላይ እንዲተኛ ያደረጉት አላሁ አክበር አልይን ፍራሽ ላይ ተኛሉት አስተኙ ምን ቁረይሽ ቤታቸውን ከበውት ነበር ስለዚህ ተኝቷል አልተነሳም ይያሉ ለሊቱ እስኪያልፍ ድረስ ብዙ ረጅም ጉዞ ለመሄድ አልይን እሳቸውን አስመስለው አስተኙ ቁረይሾች ብቅ ይያሉ ያዩ ተኝቷል ገና ነው ይላሉ ሹፍ እንዴት ያሰናጓቸው ሹፍ ፕሮግራም አላሁ አክበር ስድስተኛ መንገድ የሚመራቸው አብዱላህ ኢብኑ ኡረይቀት የሚባል አይኑን ተጨፍኖ እንኳን ቢሄድ መንገዱን ያቋል የሚባል መንገድ መሪ አለ ስፔሻል የሆነ መንገድ መሪ እሱን መረጡት መንገድ በቀጥታ የሚመራቸው ሰባተኛ ዋሻው ሲቀመጡ የሆነ ነገር የሚበሉት ያስፈልጋል ምግብ አመላላሽ ኃይል ደም አስቀምጡ ማን አስማ ቢንቱ አቢ በክር የአቡበክር ሲዲቅ ልጅ አስማ ምግብ እንድታመላልስ አደረጓት ዋሻው 3 ቀን ነበር ያቆዩት ስምንተኛ ቁረይሽ እንዴት እንደዋሉ ምን ሁኔታ ላይ እንዳሉ ኢንፎርሜሽን ያስፈልጋል ይሄን ኢንፎርሜሽን አምጥቶ የሚያደርስላቸው አብዱላህ ኢብኑ አቢ በክርን አዘጋጁ የአቡበክር ሲዲቅ ልጅ አብዱላህን አዘጋጁት ዘጠነኛ አስማ ምግብ አድርሳ ስትመለስ የሷን ኮቲ ተከትለው ቁረይሾች እንዳያገኙአቸው በሷ ኮቲ ላይ እንስሳዎችን የሚነዳ ኮቲዋን ለማጥፋት ማለት ነው እንስሳዎችን በጎችን ፍየሎችን የሚነዳ አሚር ኢብኑ ፉሃይራ የሚባል ሰው አዘጋጅተዋል የአቡበክር ሲዲቅ ባሪያ ነው የነበረው ዝርየቱን بعضها የሚባል የአቡበክር ሲዲቅ ቤተሰብ እንዴት ሂጅራ እንደተሳተፋይ ዋናው ነጥባችን ግን ነብይ ሰለላሁ ዐለይሂ ወሰለም እኔ ነብይ ነኝ ምናምን አላሉ ሰበቡን አደረሱ ዑለሞች ምን ይላሉ ነብይ አይደሉም እንደ ይላሉ እሺ አላህ Subhanahu Wa Ta'ala አይደለም ከመካ መዲና ማድረስ ቀርቶ ቡራቅ የሚባል የጀነት ፈረስ አምጥቶ ወር የሚያሰድ መንገድ ከመስጂድ አልሐራም ከመስጂድ ከመካ እስከ ቤት አልመቅዲስ መስጂድ
አቅሳ ድረስ የሚያደርሳቸው በቡራቅ ነው የወሰዳቸው ባንዴ ስንት ተአምር አሳያቸው በዛ ጉዞ ላይ ከዛም በኋላ ነብያትን መስጂዱ ውስጥ ካሰገዱ በኋላ ሚዕራጅ መሰላል ተዘርግቶላቸው አርሽ ደርሰው መጥተዋል ሰባቱን ሰማይ ተከፍቶላቸው ነብያቶችን ከዛ ተገናኝተው ሶላት ተቀብለው ነው የተመለሱት ነብይ ሰለላሁ ዐለይሂ ወሰለም ይህ ሁላ ሲሆን ይላሉ ዑለሞች ፍራሻቸው ላይ የተኙበት ፍራሽ አልበረደም ነበር ሱብሃንአላህ ከመካ በይተል መቅዲስ ሄደው ከበይተል መቅዲስ ሰማይ አርሽ ደርሰው እስኪመጡ ይህን ሁሉ ዓለም ጎብኝተው ስንት ዓመት የሚጎበኝ ነገር ጎብኝተው ተመለሰው ሲመጡ ፍራሻቸው አልበረደም ነበር ይህን ያደረገ አላህ ሱብሃነሁ ወተዓላ እሳቸውን አወክረን በመላእክት አስነስቶ መዲና ላይ ቁጭ ማድረግ አይችልም وهو على كل شيء قدير شيء ነው አላህ ግን لانه معلم لانه قدوة حسنة አስተማሪ ናቸው ሰበብ በማዝ ኡመታቸውን ቁርአን እንዳቀሩት ሰበብ እንዴት እንደሚያዝ ማስተማር አለባቸው ያ አላህ እንዴት አይነት አስተማሪ ነበሩ ነብይ ሰለላሁ ዐለይሂ ወሰለም ሰላ ወሰለም عليك الله يا رسول الله ግን ይህ ሁላ ሰበብ አድርሰው ነብይ ሰለላሁ ዐለይሂ ወሰለም ومع هذا كله استطاع القوم ان يسيلوا الى الغار ይህ ሁላ ሰበብ ግን ይዘው ሰበቡ አልተቀማቸው ሰበቡን አድርሰው ነበር አልተቀማቸውም ቁረይሾች ደረሱባቸው حين ذاك ቁረይሾች ዋሻውን ፈልገው ሲመጡባቸው አቡበክር አያቸው ምን አለ قال ابو بكر مشفقا ደንግጦ ድምጹን ቀስ አድርጎ ምን አለ يا رسول الله አንተ ያላ መልእክተኛ لو نظر احدهم تحت قدميه لرآنا አንደኛው እኮ ዝቅ ብሎ ወደ እግሩ ቢመለከት ያይን ነበር አላቸው ነብይ ሰለላሁ ዐለይሂ ወሰለም سيد المتوكلين ከአላህ ላይ ከተደገፉ ፍጡራን በላጩ የነበሩት ምን አሉ ያ አባ በክር ما ظنك باثنين አንተ አቡበክር ሁለቱ ነው አላሁ ثالثهما ሶስተኛ አላህ የሆኑትን ሁለት የሆኑ ሶስተኛቸው አላህ የሆኑ ሰዎችን ምን ያገኛቸዋል ለተፈራለ لا تحزن ان الله معنا الله እኮ ከኛ ጋር ይሁላ እኮ ያዝነው ሰበብ ነው እንጂ በመካችን ማን الله سبحانه وتعالى اذا قطعت الاسباب ሰበቡ ላ ሲቆረጥ ማን ያለው አላህ ወጀለ ጀላሉ የተደገፉበት አላህ Subhanahu Wa Ta'ala ማልተዋቸው ምን አለ فانزل الله سكينته عليه አላህ በሱ ላይ መረጋጋትን ልቡ ላይ ሰኪናን ርጋታን አወረደበት وأيده بجنود لم تروها እናንተ በማታያቸው የአላህ Subhanahu Wa Ta'ala ሰራዊት አዳው ይላል አላህ እሱ ላይ የተደገፈን ባሪያ ጥሎ አይጥለው አላህ ወደ እሱ የተመካን ባሪያ ደጋፊው ነው አላህ ወጀለ ጀላሉ ነብዩላህ ሙሳ አለይሂ ሰላም በተወለዱበት ዘመን አንድ ከባድ ክስተት ተከሰተ ያ ምንድነው ፍርዓውን عليه من الله ما يستحق አንድ ህልም ያያል ያ ህልም ሲፈታለት ምንድነው በሱ ዘመን የሚወለድ ህፃን አለ ከሚወለዱ ከበኒ እስራኤል ህፃናቶች ውስጥ አንድ ሰው አለ ለወደፊት በሱ ሰው ያንተ ስልጣን ይወድማል ይንኮታኮታል ብለው ህልሙን ተረጎሙለት ያኔ ፍርዓውን አንድ አቋም ላይ ደረሰ በዛን ዘመን የሚወለዱ ህፃናቶች ማጥፋት ይሄን ወሰነ يذبحون ابناءكم ويستحيون نساءكم ሴቶችን በህይወት ይተዋቸዋል ወንዶችን ያርድ ነበር እንዳለ ህፃናት የተወለዱትን በዛን ዘመን ነብዩላህ ሙሳ አለይሂ ሰላም ተወለዱ ከናታቸው ያኔ እናቲቱ ፈራች ይገሉብኛል ብላ ስትፈራ አላህ ኢልሃም ሰጣት አሳወቃት من على الله سبحانه وتعالى وأوحينا إلى أم موسى ودى نبي موسى الناتنيا وحيا وردنا أن أرضعيه أطبق لجشن فإذا خفت عليه كفرش قلب بنيال بلش فألقيه في اليم وانزلي بساطنا درقش تايو ولا تخافي ولا تحزني التفري التكجي إنا رادوه إليك التكجي التفري إنيان ملسوالن ودانشي وجاعلوه من المرسلين كتكبروا نبياتوچ ملكتኞች ምን አደርገዋለን አላት ዑለማ ምን ይላሉ هل سمعتم في الدنيا وتاريخها بالدنيانا ባሳለፈችው ታሪክ ውስጥ ይሄን ወሬ ሰምተ ታውቃለህ ወይ ان ام يقال لها ان خفت على ولدك فالقيه في البحر በልጅሽ ላይ ከፈራሽ ወንዝ ላይ ጣዩ የተባለች እናትና ይሄን የአላህን ትእዛዝ ሰምተ የጣለች እናት ታሪክ ሰምተ ታውቃለህ
ያብራኳን ክፋይ በሳጥን አድርገው ወንዝ ላይ ትጥላለች ነዓም በአላህ ተመካች የአላህን ትእዛዝ ተቀበለች ነብይ ሙሳን አለይሂ ሰላም ባህር ላይ ጣለችው በጣለችው ጊዜ ይሄ ወንዝ አባይ የነዳ ማዕበሉ የነዳ ፊርዓውን ቤተ መንግስት በር ላይ ወስዶ ጣለው ሊገለው ከሚያሳድደው ዑለማ ምን ይላሉ እዚህ ላይ አላህ Subhanahu Wa Ta'ala እንዲህ ማለቱ ነው አንተ ፊርዓውን ሙሳን ልትገል አይደለ ይሄን ሁሉ ህፃን እየገደልክ ያለው በሱ ሰበብ አይደል በል እንግዲህ አንተን የሚያጠፋህን ሰው ሙሳን ቤት አመጣዋለሁ ከቤት ያንተ ምግብ በልቶ ያድጋል ያንተን እንክብካቤ ያገኛል ነገ ስልጣነ ባንተ ይወድማል ይያለው ነው ልክ በቤተ መንግስቱ ጥግ ሲሆን አዩት ሰዎች ወደ ባለቤቲቱ ሲወስዱት ወደ ሚስቲቱ አላህ Subhanahu Wa Ta'ala ሲታይ እንዲወደድ አደረጉት የሚያምር የሚያጓጓ ህፃን አደረገው ሙሳን አለይሂ ሰላም ወአልቀይቱ አለይከ ሙሐበተን ሚኒ ወሊتصنع على عيني ልክ ሲታይ የሚያጓጓ አላህ ሙሐባውን ልክ ሲታይ የሚፈቀር አደረገው ልክ የፊርዓውን ሚስት ሙሳን ተከፍቶት ስታየው ቁረቱ አይን ሊወለክ ይሄንና አንተ ያይን ማረፍ ያገኘነ ላ ተቅቱሉ እንዳትገለው አሳ እንፈعنا ونتخذه ولدا ሰው ሳይሰማ ልጅ አድርገን እንዟለ ልጅ የላቸው ነበር ወይም ለወደፊት ይጠቅመን ይሆናል አሉ እንዳትገልብኝ ያይኔ ማረፍ ያለች አላህ እንዲወደድ አደረገው ከዛ ነብይ ሙሳ ንሷ ያዘችው ቆየ ራበው ማልቀስ መጮህ ጀመረ ጡት የሴቶች ጡት ቢቀርብለት የሁሉን ጡት አልጠባባለ الله سبحانه وتعالى قرآن ላይ እንደሚለው وحرمنا عليه المراضع من قبل ጡት የሰውን ጡት የተባለ ከለከለበታል ለናቱ ቃል ገብቷል የናቱን ጡት እንዲጠባል ያደርገው ነው الله سبحانه وتعالى እንዳለ ተከለከለ ህፃኑ ያለቅሳል የፊርዓውን ሚስት ያፈቀረችውን የወደደችውን ይሄ ልጅ ያለቀሰባት ነው ፊርዓውንን ሰው ካላመጣህ ሊያጠባው ይችላልች ሴት የላከው ጅባ ይፈራም ነውና ፊርዓውንና ሰራዊቱ እሱን ሊያጠባው የሚችል ቤተሰብ ዘመድ ማፈላለግ ጀመረ ሲያፈላልግ የነብዩላህ ሙሳ እህት እሱን ቁሲ ተከታዩ ተብላ ነበር ስትከተል ምን ፈልጋችሁ ነው የሱ የቅርብ ዘመድ የሆነ የሚያጠባው ልጠቆማችሁ እንዲያሉ አው እንግዳማ አጅር ብርም ይሰጥሻል አሳየኝ የነብይ ሙሳ እናት በስንት ሰራዊት ታጅባ መጣች فرددناه الى امه ወደናቱ መለስ ነው አላህ ቅድም ምን ብሏት ነበር ኢና ራዱሁ ኢለይክ እንመልሰዋለን ወጃኢሉሁ ሚን አልሙርሰሊን ብሎ ቃል ገብቶላት ነበር ፈረደድናሁ ኢላ ኡሚ አለ ቁርአን ላይ ወደናቱ መለስ ነው ዑለሞች ምን ይላሉ እንተቢህ معي ايها الافاضل እዚህ ጋር አስተንተና ነገ ይላሉ ወኡሙ ሙሳ الان في قصر فرعون تضم موسى الى صدرها وترضعه የነብይ ሙሳ እናት አሁን ያለችው የት ውስጥ ነው فرعون ቤተ መንግስት ውስጥ ነው የሚያምር ወንበር ላይ ተቀምጣ ሙሳ ልጇን የራሷን ልጅ ያጠባች ወፍርዓውን يجلس الى جوارها فرعون ደግሞ ከሷ ጥግ ተቀምጧል يأمرها ያዛታል አርضعيه አጥቢው ነው ምልሽ አክረሚህ ተንከባከቢው እኮ ነው ምልሽ አሽቢዒ አጥግቢው እኮ ነው ምልሽ الله اكبر ሊገለው እኮ ሲያሳድደው የነበረው ነው يقول العلماء وبالامس الكريم كانت موسى تخشى على موسى من فرعون وملئه ከትናንት በፊት የሙሳ እናት فرعون ልጅን ይገልብኛል ሙሳን ብላ ከፍርዓውና ከሰራዊቱ ተፈራ ነበር وهي الان ترضع موسى في قصر فرعون بامره አሁን ደግሞ ከፍርዓውን ቤተ መንግስት ላይ ቁጭ ብላ በፍርዓውን ጠንከር ያለ ተዛዝ ልጇን ታጠባለች الله اكبر انه حلاوه التوكل توكل ማለት ይሄ ነው ወደ አላህ Subhanahu Wa Ta'ala የተጠጋ አይወድቅም ሊገደል የነበረ ጻናው በክብር ከናቱ ትግይታባል الله على كل شيء قدير